ከሰው ልጆች ቀድመው ወደ ጠፈር መጓዝ የቻሉ ሌላ ፍጡራን አሉ ብትባሉ ምን ትላላችሁ? የሰው ልጅ ህዋን የማሰስ ህልሙ የጀመረው ከብዙ ሺህ ዓመታት በፊት ነው። ከማሰስም አልፎ ደግሞ በህዋ ላይ ማረፍ፣ ከመሬታችን ውጭ ያለውን ቦታ መመልከትና መመርመር ሲመኘውና ሲሞክረው የኖረው ነገር ነው። ታዲያ በ20ኛው ክፍለ ዘመን ይህ ራዕይ ተሳክቶ የጠፈር ምርምሩ በሶቪየት ህብረትና አሜሪካ ፉክክር ምክንያት ከመቼውም በበለጠ ተጧጡፎ ሶቪየት ህብረት የመጀመሪያውን ፍጡር ወደ ጠፈር መላክ ችላ ነበር። ነገር ግን የተላከው ሰው ሳይሆን አንዲት ላይካ የተባለች የጎዳና ውሻ ነበረች። ይህች የጎዳና ውሻ ምንም እንኳን የተሳካ ጉዞ አድርጋ መመለስ ባትችልና እዛው በጠፈር ላይ ሳለች ህይወቷ ቢያልፍም በታሪክ የመጀመሪያዋ ወደ ጠፈር የተጓዘች ፍጡርና ለማስታወሻዋ በሞስኮ ጎዳናዎች ላይ ሐውልት የቆመላት ታሪክ የሰራች ውሻ ነበረች። በዚህ ቪዲዮአችን የሰው ልጆች የጠፈር ጉዞ ታሪክ ምን እንደሚመስልና በታሪክ የተደረጉ የጠፈር ጉዞዎችን እናያለን። በየሳምንቱ በሰዋሰው ፖድካስቶች ኔትወርክ ዩቲዩብ ቻናል ቴክኖሎጂ ነክ የሆኑ ጠቃሚ ቪዲዮዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በላይካ መንገድ ጠራቂነት የተጀመረው የጠፈር ጉዞ በሰው ልጆች የቀጠለው እንደ አውሮፓውያኑ አቆጣጠር ሚያዝያ 12 1961 ዓ.ም ነበር። ዩሪ ጋጋሪን የተባለ የ27 ዓመት ወጣት የሶቪየት አብራሪ በቮስቶክ አንድ መንኮራኩር ወደ ህዋ በመጠቀ ጊዜ የሰው ልጅ ቀና ብሎ ከማየት በዘለለ አልፎት መሄድ አስቦም አልቦም ከማያውቀው ሰማያዊ ክልል አልፎ ተጓዘ። በህዋ ምርምር ጉዟችንም አዲስ ምዕራፍ ተከፈተ። ዩሪ ጋጋሪን ድቡልቡሏን መሬታችንን ከውስጥ ሳይሆን ከውጪ ሆኖ በመዞር የመጀመሪያው ሰው ሆነ። በረራው የቆየው 108 ደቂቃዎች ብቻ ነበር። ነገር ግን ያቺ አጭር ጊዜ ለአእምሮ እረፍት የሌለው በቃኝ የማያውቀው የሰው ልጅ አርቆ ወደሚያልመው ስርዓተ ፀሐያችንን ጥሶ ወደ ከዋክብቱ የመጓዝ ህልሙን ሀ ብሎ የሚጀምርባት ነበረች። የጋጋሪን ድፍረት በዓለም ዙሪያ ጀግና አስብሎታል። የሰው ልጅ በአየር መብረር ከጀመረ እንኳን ገና ግማሽ ምዕተ ዓመት ባልሞላው በዚህ ጊዜ የዩሪ ጋጋሪን ህዋ ላይ መገኘት ብዙዎችን አስደምሟል። ብዙም ሳይቆይ ታዲያ የሶቪየት ቀንደኛ ተፎካካሪ ዩናይትድ ስቴትስ ምላሽ ሰጠች። በግንቦት 1961 አላን ሼፐርድ ወደ ህዋ የሄደ የመጀመሪያው አሜሪካዊ ሆነ። በረራው ከምድር ምህዋር በታች የነበረና ለ15 ደቂቃዎች ብቻ የቆየ ቢሆንም ዩናይትድ ስቴትስን ወደ ትልቁ ግብ ማለትም ወደ ጨረቃ ጉዞ የሚያመራትን ችቦ ለኮሰ። በ1962 ዓ.ም ጆን ግሊን ምድርን በመዞር የመጀመሪያው አሜሪካዊ ሆነ። በ1963 ደግሞ ቫለንቲና ቴሬሽኮቫ ወደ ህዋ የተጓዘች የመጀመሪያዋ ሴት በመሆኗ ለሶቪየት ዩኒየን ሌላ ታላቅ ስኬት ሆነ። ቫለንቲና ገና የ26 ዓመት ወጣት የነበረች ሲሆን ተልዕኮዋ ለ3 ቀናት ያህል የቆየ ነበር። በዚህ ጊዜም ምድራችንን 48 ጊዜ መዞር ችላ ነበር። እስከ ዛሬ ድረስም ይህች ሴት ብቻዋን ወደ ህዋ የተጓዘች ብቸኛዋ ሴት ሆና ትገኛለች። ከ2 ዓመት በኋላ የሶቪየት ህዋ ተመራማሪ አሌክሴይ ሊዮኖቭ ከመንኮራኩሩ ወጥቶ ሰፊና ጥልቁ ህዋ ላይ በመገኘት የመጀመሪያው ሰው ሆነ። ነገር ግን አሌክሴይ የህዋ ልብሱ አደገኛ በሆነ ሁኔታ በመነፋፋቱ በፍጥነት ወደ ውስጥ መመለስ ነበረበት። ምንም እንኳን አደገኛና አስጊ ሁኔታ ላይ የነበረ ቢሆንም በህይወት ተርፎ ወደ መንኮራኩሩ በመመለስ በህዋ ላይ የተንሳፈፈ የመጀመሪያው ሰው ሆኖ ታሪክ ሰርቷል። የአሜሪካና የሶቪየት ዩኒየን ፉክክር ተጧጥፎ በ1969 ዓ.ም ዓለም ዛሬም ድረስ እንደ አዲስ የሚነጋገርበትና ብዙዎችም እውነትነቱን ዛሬም ድረስ ያልተቀበሉት ነገር ተከሰተ። የአፖሎ 11 ተልዕኮ አካል የሆኑት አሜሪካውያን የጠፈር ተመራማሪዎች ኒል አርምስትሮንግ እና በዝ አልድሪን ከምድር 384400 ኪሎ ሜትር ርቀት ላይ ወደምትገኘው ጨረቃ ተጓዙ። ጨረቃ ላይ በመራመድና የአሜሪካን ባንዲራ በጨረቃ ላይ በማስፈርም በሶቪየት ላይ አሜሪካ የበላይነት መጎናጸፏን አበሰሩ። አርምስትሮንግም በጨረቃ ላይ ሲራመድ የተናገራቸው ቃላቶች በታሪክ መዝገብ ላይ ሰፈሩ። ይህ ለአንድ ሰው ትንሽ እርምጃ ሲሆን ለሰው ልጅ ግን ታላቅ ዝላይ ነው ብሎ ተናገረ። ይህ የሳይንስ የምህንድስናና በአጠቃላይ የሰው ልጅ ድል ነበር። ከ1969 እስከ 1972 ባለው ጊዜ ውስጥ 12 ሰዎች ጨረቃ ላይ መራመድ ችለዋል። ከዚያ ወዲህ ግን ማንም ተመልሶ አልተጓዘም። ይህም አንዳንዶች የጨረቃ ጉዞ አሜሪካ ከሶቪየት ህብረት ጋር የነበራትን ፉክክር አሸንፊያለሁ ለማለት የወጠነችው ከእውነት የራቀ ነገር ነው ብለው እንዲያስቡ ከሚያደርጓቸው ምክንያቶች አንዱ ነው። የጨረቃ ተልዕኮዎች ሲያበቁ ትኩረቱ ለተራዘመ ጊዜ በህዋ ላይ መኖርና መስራት ወደሚቻልበት ሁኔታ ተሸጋግሮ በ1970ዎቹና 80ዎቹ የህዋ ጣቢያዎች መበራከትና በጠፈር ምርምሩ ዙሪያ ዓለም አቀፍ የትብብር ዘመን መምጣት ጀመረ።
በ1981 ናሳ የመጀመሪያውን የህዋ መንኮራኩር ኮሎምቢያን አስወነጨፈ። ይህ የመጀመሪያው እንደገና ጥቅም ላይ ሊውል የሚችል መንኮራኩር በመሆን 30 ዓመታትን አገልግሏል። በ1963 ዓ.ም ሳሊ ራይድ የመጀመሪያ ወደ ህዋ የተጓዘች አሜሪካዊት ሴት ሆነች። በዚያው ዓመት ጉዮን ብሉፎርድ የመጀመሪያው አፍሪካዊ አሜሪካዊ ወደ ጠፈር የተጓዘ ሰው ሆነ። በዚህ ወቅት በስፔስ ምርምሩና ጉዞዎች ናሳ ብቻውን አልነበረም። ሶቪየት ህብረትም ወደ ምህዋር የጠፈር ተመራማሪዎቿን መላክ ቀጥላለች። ከነዚህ ሁለት ሀገራት በተጨማሪ ደግሞ ሌሎች ሀገራትም ይህንን ምርምር በስፋት መቀላቀል ጀመሩ። ታካኦ ዶይ የጃፓን የመጀመሪያው ወደ ህዋ ተጓዥ ሲሆን ኦልፍ ሜልቦርድ ደግሞ ጀርመንን በመወከል ወደ ጠፈር የተጓዘ የመጀመሪያው ሰው ሆኑ። በ1998 ዓ.ም በስፔስ ምርምር ዙሪያ ከመፎካከር በተለየ መልኩ በዓለም ዙሪያ ያሉ ሀገራት ዓለም አቀፉን የህዋ ጣቢያ ኢንተርናሽናል ስፔስ ስቴሽን ለመገንባት ተሰባሰቡ። ኢንተርናሽናል ስፔስ ስቴሽን ከ2000 ዓ.ም ጀምሮ ያለማቋረጥ ሰዎች ኖረውበታል። ከ20 በላይ ሀገራት የተውጣጡ ከ270 በላይ የጠፈር ተመራማሪዎች በጣቢያው ላይ ኖረዋል፣ ሰርተዋል። በ1990ዎቹ መጨረሻ ጆን ግሌን ምድርን በመዞር የመጀመሪያው አሜሪካዊ ሲሆን በ77 ዓመቱ ወደ ህዋ በመመለስ በወቅቱ ይህንን ያደረገ በእድሜ ትልቁ ሰው ሆነ። ይህም የሰው ልጅ ለህዋ ምርምር የነበረውን ቁርጠኝነት ያመላከተ ነበር። በ2001 ታዲያ የህዋ ላይ ጉዞ መልኩን ቀይሮ ከስራና ከምርምር ባለፈ ለየት ላለ ዓላማ ጉዞ የሚያደርጉ ሰዎች ይታዩበት ጀመር። ዴኒስ ቲቶው የመጀመሪያው የህዋ ቱሪስት ሆኖ ለሩሲያ ሶዩዝ መንኮራኩር $20 ሚሊዮን በመክፈል ወደ ISS ወይም ወደ ኢንተርናሽናል ስፔስ ስቴሽን ተጓዘ። እሱን ተከትሎም በቅርብ የመገናኛ ብዙሃን መነጋገሪያ ሆኖ የነበረው ኬቲ ፔሪን ያካተተው የታዋቂ ሰዎች የጠፈር ተጓዦች ቡድንን ጨምሮ በርካታ ሰዎች ረብጣ ዶላሮችን በመክፈል ወደ ጠፈር ለጉብኝት ተጉዘዋል። ዛሬም ድረስ ታዲያ የህዋ ምርምሩ ቀጥሎ ተመራማሪዎችና ቱሪስቶች ወደ ህዋ የሚጓዙ ሲሆን እስከዛሬ ወደ ህዋ የተጓዙ ሰዎች ቁጥርም ከ600 በላይ ሆኗል። የሰው ልጅም ከምድራችን ምህዋር አልፎ ጨረቃን መርገጡ አልበቃ ብሎት በቀይዋ ፕላኔት ማርስ ላይ ለመገኘት ታትሮ እየሰራ ይገኛል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እነዚህን የመሰሉ መረጃዎችን በየሳምንቱ ያገኙ። ላይክ እና ሼር በማድረግ እንዲሁም የደውሏን ምልክት በመጫን የምንለቃቸውን አዝናኝና መረጃ ሰጪ ቪዲዮዎች ቀድሞ ያገኙ።